ሃይ እንዴት ናችሁ? ያው በድጋሚ መልካም የአብይ ጾም እና የረመዳን ጾም ለማለት እወዳለሁ። መልካም ጾም ነው ለሁላችንም። ሀሳቤን አጠር አድርጌ ለመግለጽ ያው እንግዲህ ማህበራዊ ሚዲያ ተቆጣጥሮናል። በጣም ብዙ ነገሮችን ሁሉ ነገራችን ተቆጣጥሮት ምንም የሚረባ ነገር አንዳንዴ የሚጠቀሙበት ሰዎች አሉ። አንዳንዴ ደግሞ ምንም ሳንጠቀምበትም ደግሞ ዝም ብለን ስክሮል በማድረግ ምናምን የሆነ ነገር በማድረግ ብቻ የምናሳልፍ ሰዎች አለን ከእኔም ጭምር ማለት ነው። እና አንዳንድ ጊዜ ደግሞ ቆም ብለን ማሰብ የሚገባን ጊዜ ነው። ዛሬ የኢትዮጵያ ህዝብ በብዙ ችግር ውስጥ እያለፈ ያለ ህዝብ ነው። በኑሮ ውድነት በተለያዩ ብቻ እያንዳንዱ ቤት ያለውን ችግር ሁላችንም ብንጠየቅ እንናገራለን። እና ያንን ሁሉ የሚፈታልን ጾም ጸሎት ነው። ሁሉም በየሃይማኖቱ ጾም ጸሎት ደግሞ በእግዚአብሔር የሚገኙ በረከቶች በጣም ብዙ ናቸው። በጾም በስግደት አልወጣ ያለንን ነገሮች ሁሉ ይነቅልልናል። የተያዙብን ንቅ የተደረጉብን ሁሉ ይለቀቅልናል። በእግዚአብሔር መንገዱን ሁሉ ይከፍትልናል። ነገሮች ሁሉ የሚሰምሩበት ነገር ነው። ጾምና ጸሎት ሲኖረው ተግተን ሁላችንም በየሃይማኖታችን አንዳንድ ነገሮች ማድረግ ይገባናል ብዬ ስላሰብኩኝ እኔ በራሴ ሃይማኖት በኦርቶዶክስ ሃይማኖት 2 መጽሐፎች ገዝቼ ከዚህ ከቲክቶክ ያለኝንም ጊዜ ቀንሼ 2 መጽሐፎች ገዝቻለሁ። ለጊዜው የዲያብሎስ ውጊያዎችና ጉዞ ወደ እግዚአብሔር የሚሉ መጽሐፎች የዲያብሎስ ውጊያና ጉዞ ወደ እግዚአብሔር የሚሉ ናቸው። እና ቆንጆ መጽሐፎች ናቸው። እንግዲህ ለማንበብ እኔም ዝግጁ ነኝ። ጾም እንደመሆኑ መጠን ትንሽ ወደ እግዚአብሔር መለስ ብለን ብዙ ነገሮችን እዚህ ጋር የምንሰማው ምንም የረባ ነገር የለም። እውነት ለመናገር አልፎ አልፎ መልካም ነገሮች ቢኖሩትም ግን በቃ በማያገባን ዝም ብለን ስለ ህይወታችን ትተን ስለ ሰው ህይወት እየኖርንበት ያለበት ጊዜ ሆኗል። እና ትንሽ ቆም ብለን ማሰብ እና በዚህ ጾም ጸሎት መጽሐፍ እያነበብን ሃይማኖታዊ የሆኑ መጽሐፍ እያነበብን ሁሉም በየሃይማኖቱ ብናሳልፈው ጥሩ ነው ብዬ አስባለሁ። ለሀገራችንም መጣው እያለ ከባድ ጦርነትም እንዲበርድልንና ሰላም እንዲወርድልን በመመኘት ጾም ጸሎት ያስፈልጋልና መጽሐፍ አንብቡ። ከቲክቶካችሁ ላይ ቀንሳችሁ ለማለት ነው። በድጋሚ መልካም የአብይ ጾምና የረመዳን ጾም ይሁንላችሁ። እግዚአብሔር በሰላም ጾማችንን ያስፈጽመን። ቴንኪው